ሰላም ጤና ይስጥልኝ። ይህ በጉለሌ ክፍለ ከተማ ኮሙኒኬሽን ጽህፈት ቤት በየሳምንቱ እየተዘጋጀ የሚቀርብላችሁ ሳምንታዊ አበይት ዜናዎች ናቸው። ከዜናዎቹ ጋር እልፌዎስ በትረ ነኝ። አብራችሁን ቆዩ። በጉለሌ ክፍለ ከተማ አስተዳደር የለውጡን 8ኛ ዓመት በማስመልከት የማህበረሰብ አቀፍ የማስ ስፖርት ውድድር ተካሄደ። መጋቢት 24 2018 በጉለሌ ክፍለ ከተማ አስተዳደር የሀገራዊ ለውጡን 8ኛ ዓመት ምክንያት በማድረግ የለውጡን ትሩፋቶች የሚዘክር ድጋፍን የሚገልጽ ሰፊ የማህበረሰብ አቀፍ ማስ ስፖርት ተካሂዷል። የክፍለ ከተማ አመራሮችና የተለያዩ የህብረተሰብ ክፍሎች በተገኙበት የተከናወነው የመርሃ ግብር በተለይም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ ወዲህ የተመዘገቡ ስኬቶችና በሂደቱ የተገኙ አመርቂ ውጤቶችን ለማብሰር ያለመ መሆኑ ተገልጿል። የክፍለ ከተማው ዋና ስራ አስፈጻሚ አቶ ወልዴ ወገሴ ባደረጉት ንግግር ለውጡ በአገሪቱ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ መስኮች ላይ ያመጣቸውን ልማታዊ ፋይዳዎች አብራርቷል። መርሃ ግብሩ ባለፉት 8 ዓመታት በጠቅላይ ሚኒስትሩ የመደብር እሳቤ ያመጡት ለውጥ ጠቅላላ አመራር ሀገሪቱ ብሎም በከተማችንና ክፍለ ከተማችን የተገኙ በርካታ ድሎች የምናበስርበትና በቀጣይ ለተጀመሩ የልማት ስራዎች ያለን ዝግጁነት የምናሳይበት ነው ብለዋል። ኃላፊው አክለውም እንደ ጉለሌ ክፍለ ከተማ አስተዳደር በለውጡ ሂደት የተመዘገቡ አመርቂ ትሩፋቶች በማስቀጠል ረገድ የማህበረሰቡ ተሳትፎ ወሳኝ መሆኑን ገልጸው በክፍለ ከተማ ደረጃ የሚከናወኑ የልማትና የመልካም አስተዳደር ስራዎች የዚሁ ትልቅ ለውጥ አካል መሆናቸውን አንስተዋል። የማስ ስፖርቱ ተሳታፊዎች በበኩላቸው ባለፉት 8 ዓመታት በርካታ ሀገራዊ ለውጦች በተለይም እንደ አዲስ አበባ ከተማ ትልልቅ ፕሮጀክቶች የተፈጸሙበትና የማህበረሰቡን ተጠቃሚነት የሚያረጋግጡ ልማታዊ ስራዎች የተከናወኑበትና ውጤት የመጣበት መሆኑን ሐሳባቸውን ገልጸዋል። በወረዳ የሚሰጡ አገልግሎቶች የተሻለ መሆኑን ነዋሪዎች አስተያየታቸውን ተናገሩ። በጉለሌ ክፍለ ከተማ የወረዳ አንድ አስተዳደር የአገልግሎት አሰጣጥ ስርዓት ከጊዜ ወደ ጊዜ እየተሻሻለ መምጣቱንና ይህም ባለጉዳዮች የሚፈልጉትን ምላሽ በአጭር ጊዜ ውስጥ እንዲያገኙ እያስቻላቸው መሆኑን ተገልጋዮች ገልጸዋል። የአገልግሎት ቀናትን ምክንያት በማድረግ በተደረገ መስክ ምልከታ በተለይም ረቡዕና ዓርብ ዕለታት ተቋማቱ በሙሉ አቅማቸው ተገልጋዮችን በማስተናገድ ላይ መሆናቸውን አረጋግጧል። ተገልጋዮች ስለ አገልግሎት አሰጣጡ በሰጡት አስተያየት በወረዳ የሚገኙ አገልግሎት ሰጪ ተቋማት ሰራተኞች በተሻለ የአገልጋይነት ስነ ምግባር ተላብሰው ስራቸውን እያከናወኑ መሆኑን ጠቁመዋል። ይህ ተግባር ቀደም ሲል ለተገልጋዩ ማህበረሰብ ፈተና የነበረ አላስፈላጊ መጉላላትና ተደጋጋሚ ምልልስ በእጅጉ በመቀነሱ ማህበረሰቡ ለስራና ለሌሎች ጉዳዮች የሚሆን በቂ ጊዜ እንዲኖረው አስችሎታል ብለዋል። ባለጉዳዮቹ አክለውም ቀድሞ ከነበረው አሰራር አንጻር በአሁኑ ወቅት ያለው አገልግሎት ፈጣንና ውጤታማ በመሆኑ መርካታቸውን ገልጸው ይህ አበረታች ለውጥ ተጠናክሮ ሊቀጥል እንደሚገባ አሳስበዋል። አስተዳደሩ የመልካም አስተዳደር ስራዎች ይበልጥ በማዘመንና የህዝብን ቅሬታ የሚቀንሱ አሰራሮችን ተግባራዊ በማድረግ ረገድ ትኩረት ሰጥቶ እንደሚሰራ አስታውቋል። በጉለሌ ክፍለ ከተማ በወር ገበያ የሚቀርቡ ምርቶች የማህበረሰቡን ተጠቃሚነት የሚያረጋግጡ መሆኑን ነዋሪዎች ገለጹ። በጉለሌ ክፍለ ከተማ አስተዳደር በ10ሩም ወረዳ በቅዳሜና ወር ገበያ ዛሬም ከበፊቱ በተሻለ ሁኔታ ተጠናክሮ የግብርናና የኢንዱስትሪ ምርቶች በተመጣጣኝ ዋጋ መቅረቡ እንደቀጠለ ነው። በክፍለ ከተማው የኑሮ ውድነትን ለማረጋጋት በተመረጡ የወር ገበያዎች የግብርናና የፋብሪካ ምርቶች እየቀረቡ መሆኑን
ተጠቃሚዎች አስተያየታቸውን የገለጹ ሲሆን መንግስት እያደረገ ያለው በተመጣጣኝ ዋጋ ጥራት ያለው ምርት በተለያዩ ቦታዎች ተደራሽ በማድረግ ነዋሪው ማህበረሰብ ተጠቃሚ ማድረጉን አመስግነዋል። በክፍለ ከተማው የኑሮ ውድነት ጫናን ለማረጋጋት በ10ም ወረዳ የወር ገበያ ስፍራዎችን ተቋቁሞ ህብረተሰቡ ሚዛናዊ በሆነ ዋጋ አስፈላጊ ምርቶችን እንዲገበያይ እየተደረገ ይገኛል። የአመራር ክትትል በማድረግ የአምራቹንና ሸማቹን የግዢ ሰንሰለት በማጠናከር ህብረተሰቡ ከሰው ሰራሽ የዋጋ ጭማሪ የሚደርስበትን ጫና እንዲቀንስ ተደርጎ የሚሰራ ይሆናል። የቆዩ የመልካም አስተዳደር ችግሮችን በመፍታት የህብረተሰቡን እርካታ ለማረጋገጥ እየተሰራ መሆኑ ተገለጸ። በጉለሌ ክፍለ ከተማ ወረዳ 5 አስተዳደር የረጅም ጊዜ መልካም አስተዳደር ጥያቄ ነበሩ የኮብልስቶን ጥገና ስራዎች እየተሰሩ ይገኛል። የሚጠገኑ የኮብልስቶን መንገዶች የህዝብን ደህንነት የሚያረጋግጡ የመንገዶችን ጥራት የሚያሻሽሉ እንዲሁም በተለያዩ ምክንያቶች የተጎዱና ለአደጋ ሊያጋልጡ የሚችሉ መንገዶችን በመጠገን የህብረተሰቡን ጥያቄ ለመመለስ በበጀት ዓመቱ ሲሰራ ቆይቷል። የኮብልስቶን ጥገናው ለአካባቢው የተሻለና ጠንካራ መንገድ፣ የተሻለ የትራፊክ ፍሰት፣ የእግረኞች ደህንነት፣ የአካባቢ ውበትና ንጹህነት እንዲሁም የተሻለ ከባቢን በመፍጠር ረገድ ትልቅ ጠቀሜታ እንዳለውና አስተዳደሩ የረጅም ጊዜ የመልካም አስተዳደር ጥያቄ የሆነውን የኮብልስቶን ጥገና በማድረጉ ምስጋናቸውን አቅርበዋል። ሳምንታዊ አበይት ዜናዎቻችን ይህንን ይመስሉ ነበር። ለተጨማሪ መረጃ የማህበራዊ ሚዲያ ትስስር ገጾቻችንን ይከታተሉን። መልካም ሳምንት።